ድጋሚ ቆሜ ይቅርታ እላታለሁ። አንተ እኮ ነው ነገራቶችን የምታባባው። ምንድነው አባባስ? እንደውም ምን ይሸመገልኩልህ አንተ እንደዚህ ይባላል? አረ ካለ በእናትህ ዝም በለኝ። እንደዚህ አይደረግ። እውነት ነው። እንደዚህ ብለህ ትነጋገራለህ? ልቧን ሰብረኸዋል። ልቧን ሰብሬዋለሁ ግን ማለት ነው እኔ እዛ ጋር ያደረኩት ለፕራንክ ነው። ይቅርታ ብትል እኔ ራሱ ይደብረኛል። ሌላ ነው እኔም የተረዳሁት ነገር ምክንያቱም የማይደረግ ነገር አንተ ጠዋት መስዋዕት ሲጀመር እናንተ እኔ ለማስታረቅ አልመጣችሁም፣ ለማጣላት ለማለያየት ነው የመጣችሁት። እኔ ሲጀመር ነው ማለያየህ ቀድሜ የተለያየህ ልጅ እንደዚህ አይነት ሰድባህ እንዴ እርቁኝ እኔ ታረቂ ያልናት አልፈለገችም። እሺ እኛ ምን እናድርግ? አረና በቃ ሁለታችሁ ማይደረግ ስራን የሰራችሁት በቃ ማይረብ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሊና ፋሚሊ ቤተሰቦች እንዴት ናችሁ? አማን ነው ሁሉ ሰላም አለው አልহামዱሊላሂ ረቢል ዓለሚን። ፋሚሊ ሰሞኑን እኔና ፎዙ ያው እንግዲህ የሆነ ፕራንክ አረጋታለሁ ብዬ የሆነ ቪዲዮ ሰርቼ ነበረ እና በዛ ቪዲዮ ደግሞ በጣም ፎዚዬ አኩርፋኛለች እና ያላሰብኩት ነገር ነው የገጠመኝ። ማለት ያው እኔና እሷ ፕራንክ እንደራረጋለን። ፕራንክ ስንደራረግ ደግሞ ያው እዛው ነው ይቅርታ የምንጠያየቀው። ግን ፎዚዬ ደግሞ አላስቻላትም ጥላኝ ወጣለች እና ይሄ ነገር ፕራንኩ እንደዚህ ወደ መጥፎ ይቀየራል ብዬ አስቤ አልነበረ። ግን ያው አንዴ ሆኗል። እናንተም ያው አስተያየት ሀሳባችሁን ሰጣችሁኛል፣ ጥሩ ኮሜንቶችን ሰጣችሁኛል። በጣም ነው ለዛ የምናመሰግነው። እኔም በጣም አመሰግናለሁ። እና ፋሚሊ ፎዚዬ ያው 2-3 ቀን ዘግተኛለች፣ በጣም አኩርፈኛለች። ይሄ ደግሞ እኔም በጣም አስደብሮኛል። ያው ስራም እየወጣሁ አይደለም፣ ቤት እየዋልኩ ነው ያለሁት እና በዛም ምክንያት ደግሞ ቤት ውስጥ በማውራት ሰዓት ምናምን ያው ደስተኛ አይደለችም። ማውራት ብታወራኝም ሌላ ቀንም እንደምናወራው አይደለም የምናወራው። ለዛም ብዬ ያው በጣም ለሷ ቅርብ የሆኑ ሰዎች ጠርቻለሁ። በእናንተ ፊት በፋሚሊም ፊት ይቅርታ ለመጠየቅ ፈልጌያለሁ። ምክንያቱም ያደረኩት ነገር ልክ አይደለም። ያው ሌላ ቀን እኔና ፎዙ እንደምንቀላለደው ቀልድ አድርጌ ነበር ያሰብኩት፣ ግን ፎዙን አናዳቷል በርግጥ እና አሁን ይቅርታ ለመጠየቅ እሷ ከቤት የለችም። ስለዚህ በወንድሜና በጓደኛዬ እንግዲህ አስደውዬ ያስጠራታለሁ። እዚህ መታ ያው እንግዲህ ይቅርታ የምታደርግልኝ ከሆነ ሞክራለሁ እና ያው እናንተም ሀሳብ አስተያየታችሁ እንዳይለየኝ። ያደረኩት ነገር በእርግጥ ጥሩ አይደለም፣ የሚያሳፍር ነገር ነው። ግን ያው እኔና ፎዚዬ እንደ ባልና ሚስት እንቀላለዳለን። ፎዚዬ ደግሞ እኔ ሁሌ የምነግራት ነገር ነው፣ በጣም እንደምወዳት በጣም እንደማፈቅራት፣ ለኔ የተለየች ሚስት እንደሆነች፣ ቤቷን አክባሪ፣ ቤተሰቤን አክባሪ፣ ልጇን የምትንከባከብ፣ ራሷን የምትንከባከብ ሚስት ነትና ከሷም ከነሱም አልፋ ለኔም ትልቅ ቦታ ያላት ሚስት ነች እና ያን ነገር ደግሞ በደንብ ነው የምታውቀው። ግን ምን እንዳናድዳት አላወቅኩም። እዛ ጋር የተናገርኳቸው ቃላቶች ምናልባት አስከፍቷት ሊሆን ይችላል። ለሱም በደንብ ይቅርታ ጠይቃለሁ እና ጓደኞቼን ጠርቻለሁ እዚህ። ለምን እነሱ ደግሞ ያው በደንብ ቅርብ ናቸው ከሷ ጋር። ለዛ ያው እነሱ ደውለው ጠርተዋት እንግዲህ በእነሱ ፊት ይቅርታ ጠይቃታለሁ፣ በእናንተ ፊት ይቅርታ ጠይቃታለሁ። የምትቀበለኝ ከሆነ በጣም ደስተኛ ሆናለሁ። ፋሚሊ ብቻ ሰሞኑን ያለውበት ሁኔታ ደስ አይልም፣ በጣም ደብሮኛል እና ፋሚሊ ካሊድና አቡኪን ዛሬ ጠርቻችኋለሁ። እንግዲህ ቪዲዮ ላይ ታውቋቸዋላችሁ ሁለታቸውንም። አብረን ያው ከካሊዴም ጋር ከአቡኪም ጋር ያው ፕራንክ እንሰራራለን ቪዲዮ ላይ። ከነሱ ጋር ደግሞ በደንብ ነው የምትቀርበው። ለዛ በእነሱ አማካኝነት ጠርቼ ይቅርታ የምትለኝ ከሆነ ያው ይቅርታውን እንድትቀበለኝ አደርጋለሁ። አይታል ያው ቤትም መዋል ደብሯታል፣ ምን እንደሆነ አላውቅም። እኔም ስራ እየወጣው ደግሞ እያስጠላኝ ነው። ለዛ በቃ ቤት እየዋልኩኝ ነው እና ያው ውስጤም ደስ እንዲለው እና ፎዚዬም
ወደ በፊታችን እንድንመለስ አሁን አፉ ብትለኝና ይቅርታ ብትለኝ ደስ ይለኛል። ምን ታስባላችሁ እናንተ? ለዛም ነው የጠራኋችሁ። ማለት እኔ እንደኔ ባለትዳሮች ስትሆኑ የሆነ ነገር ሊፈጠር ይችላል። ግን ደግሞ እነዛን ነገሮች ማስተካከል የሚቻለው በመውራት በመነጋገር ነው። ምናልባት እኔ ነገሩ ትንሽ ሰምቼ መጥቼ ሊሆን ይችላል። ያን ያህል ስለ ነገሩ ብዙም ላላውቅ እችላለሁ። ብቻ ግን ያለውን ነገር በመነጋገር የማይፈታ ነገር የለም። ፎዙ በጣም የዋህ ናት። እኔ እንጃ አንተ ላይ ትጨክናለች የሚል ሀሳብ የለኝም እንደኔ። ቶሎ እንደውም እሺ ብላ ታርቃ አብራህ የምትሆን ነው የሚመስለኝ። ማለት ባልና ሚስት ጥሩ ካልሆኑ ወይ አሪፍ ስሜት ከሌላቸው የቤትን በረካ ያነሳል ብዬ አስባለሁ። እና ግን ያው ፍቅራችሁ መዋደዳችሁ እንዳለው ቢቀጥል እኔ ደስ ይለኛል። እና እሷን መታ ይቅርታ እንደምታደርግልህ እርግጠኛ ነኝ። ፎዝ ትጨክናለች ብዬ እኔም አላስብም። ያው የኛም ፍላጎት ደግሞ ወደ ቀድሞ ፍቅራችሁ እንድትመለሱ ነው። ከዚህ በፊትም ብዙ አይነት ፕራንኮች ተሰራርታችሁ ታውቃላችሁ። ያው እንደዚህ ደግሞ ስትሆኑ እኛም አይተን አናውቅም፣ ሰምተንም አናውቅም። ያው እንደውም እናንተ እኮ ለእኛ ሞዴሎች ነበራችሁ። ብዙ ወጣት እናንተን አይቶ ዘውጅን እኮ እየናፈቀ ነው ያለው። ስለዚህ አሁን ለሚያያችሁ ሰውም ለእናንተም ለእኛም ይሄ ክፍተት በጣም ከብዙ ነገር ነው ያወጣል። ፎዝና ፉአድ ተጋጩ ማለት ስንት አርአያ አድርጎ የሚያስባቸው እኮ ሰዎች አሉ። እነዛ ሰዎችም ይራራቃሉ። አንተ ለእኛ ምሳሌ መሆን ሲገባ ጭራሽ ከፍቅረኛ ጋር ከሚስትህ ጋር ከልጅህ እናት ጋር ተጣልተህ ለእኛ ምን አይነት ሰው ነህ? ተረዳኛ። ስለዚህ ያው ጥፋቱ የተፈጠረው ተፈጥሯል። ሰምቼም አላቅም በሁለቱ መሀል እንደዚህ አይነት ጸብ። ስመጣም እኔ ያው ምን ብለህ ታስታርቃለህ? ተጣልተው ማያውቁ ሰዎችን ምን ብለህ ነው የምታስታርቀው? ለማስታረቅም እኮ አይመችም። ያው ይተዋወቃሉ ሁለቱ። ፎዝ ያው ዞር ብትል ፉአድም ዞር ቢል ነገ ከነገ ወዲያ አንድ ላይ ናቸው። የተሳሰሩ ሰዎች ናቸው። ለእኔ እንግዳ ነገር ነው የሰማሁት። ያው ሰው ውጪ ነው ያለችው፣ ካላ ቤት አይደለም ያለችው። እና ቡኪ ደውልላትና እስቲ ያው እኔ በደውልላት ስልክ አታነሳም። እኔ እንደው በዚህ መልክ አልመሰለኝም። በቤት ምናምን ነገር እስከመጣት ትንሽ አሁን ወጣ ነው ወይስ እንዴት ነው? ከሰሞኑን የለችም ጭራሽ። ፖስት አኩራፊ ጠዋት ነው የወጣችው። ያው ብዙ ቤት ውስጥ ደግሞ ያው ኩርፊያ ደግሞ ይደብራል። ተኮራርፈው ሁለት ሰው ነህ ተኮራርፈ በጣም ነው የሚያስጠላው። በጣም እና ለዛ ነው ይደብረኝና ትናንት እኮ ነው የሰመጣው። በጣም ነው የዘነገጥኩት። ፎዝ ስለው እዚህ ጋር ብርድ ልብስ ምናምን ውስጥ ተኝተህ ምናምን ሳይ በጣም አሁን እንደዚህ የሚቀርታ ለምን በቃና እኔም አቡካርንም ይዘው መተለም ነው ፎዝ ምትለው ሰላም አለ። ለዛ ነው ይሄን ሐሳብ ያሰብኩት። እንዴት ነሽ? ደህና ነሽ? እንደዚህ አይነት እኛ አልሐምዱሊላህ። እንዴት ነሽ? ይሰማል? አሁን ይሰማል። እንትን ነው ትንሽ ኔትወርክ ነው መሰለኝ አላወኩም። አልሐምዱሊላህ ደህና ነኝ። እንዴት ነሽ አንቺ? ደህና ነሽ? አሎ አንቺ ጠፋሽ። ምንድን ነው እንትን ፉዙዬ ከካሊድ ጋር ቤት መተን ነበረ እና ቤት ስንመጣ የለሽም አንቺ። ፈልገን ቤት ነና እና አንቺን ፈልገንሽ ነበር። እኛ ደግሞ እሺ እንጠብቅሻለን፣ ችግር የለም። እሺ በቃ እንዳይደብራችሁ። እሺ እየመጣሁ ነው። እሺ እየጠበቅንሽ ነው። ቶሎ በይ። አንተም ከልብ ይቅርታ ጠይቃት። ማሪ ይቅርታ ጠይቀኝ። ይቅርታ ትበለኝ እንጂ ይቅርታ ማለት እንጂ ጠይቀኝ። ግን ያው ያደረኩት ነገር ትንሽ ከባድ ነው። ይቅር ባይ ናት ሲጀምር። ሰሞኑን በጣም ድብርት ውስጥ ከተኛለች። ማለት እዚህ ጋር ሳውራት ምናምን የበፊት ፎዞ አይደለች፣ ተቀይራለች ምናምን እና እንዴት ማለት በጣም አላ አይደለ ተናዳለች። እኔ እንዴት እንደሆነ አላውቅም፣ ተቀይራብኛለች። አንዳንዴ መናደድ ሳይሆን ምን አለ መሰለ ከባለትዳር ስትሆን ማለት ካንተ ማጠብቀውን ነገር ድንገት ስታወራ ገብቷል አይደል? ያለ መቀበል ስሜት ሊሰማት ይችላል ጭንቅላቷን። ግን ደግሞ ኦሬዲ ከተወሰኑ ደቂቃዎች በኋላ
ያ ሀሳብ ሊጠፋላት ይችላል። ምክንያቱም ያው በሳቱ ያናዳል። ፎዝ እየገባችን እንግዲህ በምንችለው አቅም አፉ ለማባባል እንሞክራለን። እስቲ አላህ ያግዘን ኢንሻአላህ። እኔ ላገባ አንተን አይቼ ላገባ 3 ቀን ሲቀረኝ ትጣላለህ። ወላ አርገካላ አረዘምኩት እኮ ቀጣይ ዓመት አደረኩት በእኔ የተነሳ ይኸው ትጣላህ። እንደዚህ ማለት የቤት ዕቃ ገዝቼ ሰላም አለይኩም ፎዝ መርሐባ ዕቃ ይዛለች መሰለኝ። ቁመህ ስተጋ ትድረኛለህ ብዬ አንተ ታልተጠብቀኛለህ። እኔም ይሆናል አይደለ ብቻ አላውቅም። በጣም ድብርት ውስጥ ነኝ ወላሂ። አብሽር አላህ ሁሉንም ነገር ገር በገር ያድርገው። ልጅቷም ደግሞ ልቧ እኮ በጣም ማለት ንጹህ ልብ ነው ያላት። ሰላም አለይኩም ፎዝ እንዴት ነሽ? ሰላም አለይኩም። ሰላም ነሽ? እንዴት ነሽ? ሰላም አለይኩም። ባዶ ቤት ጥለሽ ፎዝዬ ስንመጣ እኮ አጋጣሚ የለሽ። ትናንትናም ደግሞ በዚህ በኩል መጥቼ ነበረ። ፏድ ብቻውን እሱ ጋር ተኝቶ ነበር። አሁን እኛ እንደተለመደው ሳቅ ጨዋታ ምናምን ቡና ምናምን ብለን ነበር ያሰብነው። ድንገት ሲነግረን እሱ እንደተኮራረፋችሁ ነገረና ያው የእሱ የነገረን ነገር አለ። ፎዝ አንቺ ደግሞ እስቲ ምንድን ያጋጫችሁ? እስቲ አጫውቺኝ። እኔ ምን ማለት ነው ፈልጎ ነገር የለም ደግሞ እንዲነሳብኝም አልፈልግም። አጠገባህ አይደለ ይንገረን እሱ ምን እንዳደረገ ምን አስቦ እንዳወራም እሱ ነው የሚያውቀው። አይ እሱ እዚህ ጋር ፕራንክ የሚደረግና የማይደረግ ነገር አለ። ለየት አለበት መጀመሪያ እኔ የዛለት ያደረኩት ነገር ያው እኔ አሁን ፎዙን 2 ቀን 3 ቀን ይቅርታ ጠይቄያታለሁ ቤት ውስጥ ማለት ነውና ያን ይቅርታ ልትቀበለኝ አልቻለችም። ግን ያው እሱ ተናዳም ሊሆን ይችላል እንደዛ ያደረገችው፣ ችግር የለውም። ግን እኔ ለፎዙ ማስመሰል እኮ አይጠበቅብህም። መጀመሪያ ላይ መጠንቀቅ ነው ያለብህ። እኔ እያስመሰልኩ አይደለም አለ ምን ይቅርታ ምናምን አንዳንዴ ማሰብ ነው ያለብህ። መጀመሪያ ሰውን አስቀይማለሁ እንዴ ለዚህ ንግግር ይደብራት ይችላል ወይስ ላድርገው ምናምን ብለህ ማሰብ አለብህ። ሀሳቡን ተረጅኝ። እኔ ይቅርታ የማይመልሳቸው ብዙ ነገሮች አሉ እኮ። አሁን ይቅርታ ስልሽ ያው ነገራቶችንም ለማስረዳት ስሞክር አንቺ ጭራሽ ፊትም እየነሳሽኝ ነበረ። አሁንም እንደዚህ ቁጭ ብለን ያናገርሽኝ እነሱ ስላሉ ግን እኔ እንትን እየተናገርኩ ያለሁት የዛለት እኔና አንቺ በጣም ብዙ ፕራንኮች እንሰራራለን አይደለ? የዛለት ይሄን ፕራንክ አደረኩ። በጣም የሚያስጠላ ነገር ነው። አንተ ገና አታፈም እኔ ነገርሽ ወደ ሶስተኛ ላይ ነገሩ ማለት እኔ ነገርሽ እንዴ አንቺ እኔ ለልጅሽ ቦታ እንደምትሰጪ ለባልሽ ቦታ እንደምትሰጪ ለራስሽ ቦታ እንደምትሰጪ ነገርሽ አላውቅም እንዴ? አይ እንደዚህ አይነት ነገር ነገርሽ አላውቅም። ምንም ያወራኸኝ ነገር እንዳለ እኔ ያስረሳኸኝ በዛ ንግግር፣ ስለዚህ አላውቅም። አይ እኔ ያው ልንገርሽ እዚህ ጋር እናንቺ እንደዚህ መኮራረፉ ጥሩ አይደለም። ለትዳራችንም ለልጃችንም እንደዚህ አይነት ነገሮች ይፈጠራሉ ይደረጋሉ። ግን እኔ ይቅርታ ስልሽ አይገባም ማንንም ማለት ነው። ፏድ እዚህ ጋር አሁን ምን አደረሰ ማስረዳት የለብህም። እዚህ ጋር ጥፋት ከተፈጠረ እኛ እዚህ ጋር አይደለም ፎዙ ስሚኛ፣ እዚህ ጋር የመጣንበት ዓላማ አለ፣ ምክንያት አለ። ዝም ብለን አልመጣንም። ፏድም ከጠራን ዝም ብለን አልመጣንም እኛ እና ሲቀጥል ደግሞ አይደል ፎዙ ቆይ አንዴ ትንሽ እናውራና ከዛ በኋላ ማያስማማሽ ከሆነ ትወጫለሽ። ፌም ማለት መከራከር የለብህም በዚህ ጉዳይ። ካጠፋህ አጥፍቻለሁ ይቅርታ ነው እንጂ እንደዚህ ምናምን በቃ ጥፋት አለብህ እርግጠኛ የሆነ ነገር ይቅርታ መጠየቅ ይችላል። አሁንም ቢሆን እኔ ይቅርታ እያልኳት ነው። ነገር እኮ ይቅርታህን ልቀበልህ እችላለሁ፣ ግን ውስጤ መቼም አይቀበልህም ማለት ንግግርህን ደግሞ መቼም ድረሳው አልችልም። አሁን ፎዝ ከተናገረችው ነገር አንፃር በጣም ልክ ነች። ስለዚህ አንተ ተቀምጠህ አይደለም እንደዚህ ነገሮችን እኮ ይቅርታ ምናምን ማስመሰል ነው አሁን እኔ እያየሁ ያለሁበት። ስለዚህ ተነስተህ ይቅርታ በል ማለት ሚስት ነች፣ እግሯ ስርም ቢሆን ምናምን ተደፍተህ ይቅርታ ማለት አለብህ። አንተ እስከ መቼ ነው እንደዚህ? በኋላ እኔ ይኸው ለማለት እንደዚህ አይነት ነገር አላደርግም። ይቅርታ አድርግልኝ። ና ተቀመጥ። ይቅርታ እያልኩሽ አይደል እንዴ? በቃ የምን ይቅርታ? ና ተቀመጥ። በቃ መጀመሪያ ንግግርህን ማስተካከል ነው ያለብህ። እሺ
አንተ ከመጥፋት እኔ ምን አልኩኝ? በቃ እንደዚህ ሰላም ሆነሃል አይደለ? ሰላም ይሁን ይመስላል። እኔ ሰላም አገኘህ እንጂ ለምን ኮፍራም ትይዩ ጋር በቃ ተገላገልክ። ድብርቱ ነው በጣም እየጨነቀኝ ነው። ልጆቹን አታስደብራቸው አልከኩት በዛ። ስለዚህ ይቅርታ በይኝ። አላደርግልህ መቼም ይቅርታ አላደርግልህ። እናንቺን እንደዚህ ተባብለን እናውቃለን እንዴ? ነገራቶችን ቶሎ አይደል እንዴ ወደ ይቅርታ ነበር ግን የማይባልና የሚባል ነገር መለየት አለበት። ለምንድን ነው ነገራቶችን የምታከብረው? መለየት አለበት አልኩ። በቃ ዞር በልኝ ካልፊት እዚህ ጋር ቆመ ይቅርታ ጠይቀኝ። እንደ ቀልድ እዚህ ጋር ቆመ ጠይቀኝ እንዴ? በቃ በእኛ ፊት ይደብራል እንደዚህ አይነት ነገሮችን። አሁን ቁጭ በልና ብቻ ብዙ ለይቅርታ መጀመሪያም አንተ ቃላቶችን ማሳመር ወፍራም ነሽ እንደዚህ ሚስት አይደለች ብትወፍርስ ወፍራት ቀርት ከዛለች። እኔ ለዛ አይደለም ካለ እኔ እኮ እዚህ ጋር ይቅርታ ብያታለሁ። ልቧን ሰብረኸዋል። ልቧን ሰብሬዋለሁ ግን ማለት ነው እኔ እዛ ጋር ያደረኩት ለፕራንክ ነው። እኔ እናንተ እኮ ብዙ ነገር እዚህ ሰርተናል አይደለ? ገባኝ። ያና ይሄ ሊያያል እሷ እኮ እውነት አላት። አሁን አንተ ቅድም በነገርከኝ አንግል አስቤው ነበር። አሁን ፎስ ስታወራ ሰማት ደግሞ ይቅርታ ብትል እኔ ራሱ ይደብረኛል። ሌላ ነው እኔ የተረዳሁት ነገር ምክንያቱም የማይደረግ ነገር እኔ አሁን ወፍራም ነሽ እንትuna እኔ ታናሽ ነኝ ግን ካንተ አሁን ምንድነው ማለት ይሄን ነገር ነው ማለት ሲጀመር አንተ ባለቤትህን በሚያማምሩ ቃላቶች ነው እንጂ ሊጠራት የሚገባው ፊትሽን አትታጠቢም ወፍረሻል ምናምን የማይባባሉ በሁለታችሁ መሀል የማይሄዱ ቃላቶችን መጠቀም የለብህም። ገባህ አይደል? እንደሌላው ብያለሁ እኮ ይሄ ስህተት ነው ብያለሁ። ይኸውልህ አንዳንዴ ይሄ እንዴት ነው ለሚያልፍ ቀን የማያልፍ ቃላት የሚባል ነገር አለ አይደል? ልክ እንደዛ ነው አንተ እያደረክ ያለው። ገባህ? ፍራንክም ቢሆን እኔ እኮ ካለ ይሄን ነገር አምኜ እኮ ይቅርታ ብያታለሁ እኮ። ይኸውልህ ልቧን ሰብረኸዋል። ገባህ አይደል? የግድ ልቧ ሲሰበር ጆሮ መስማት አለበት እንዴ? በቃ አስከፍተሃታል ልጅቷን። ስለዚህ እኛ ደግሞ ያው መተን አንተ ስትነግረኝ ለኔ እንደዚህ ነው ብለህ ስትነግረኝ አሁን እኮ እኔ እኮ እናንተ እኮ አሁን ነገሩን እያባባስኩት አይደለም ፏድ። እኔ እዚህ ጋር ይቅርታ እኮ እየጠየኩኝ ነው። ልታስታርቁኝ ነው ከቤት ድረስ ይጃችሁ የመጣሁት። ገና እናንተ ነገር ነው የምትለኩሱት። እዚህ ጋር እየለኮስኩ አይደለም እኔ ጥፋትህን በግልጽ ካላ እኔ እንደዚህ አይነት ነገር በእናትህ አልወድም። ታውቃለህ ይሄንን ግልጽ አማርኛ ነው የምነግርህ። በቃ አጥፍታል እውነት ነው እኮ አሁን ማለት እዚች ጋር አንዴ ካፌ ወጣ ቃል አይመለስም። ሲቀጥል ደግሞ እሷን አንተ አይዋን ልሸፍንላት እንጂ አይዋን የትም ቦታ ልትዘራው አይገባም። ይሄ አይባ አይደለም ፎዚ ያልሆነችውን ነገር ነው እዚህ ጋር አምጥቼ እኔ ፕራንክ ብዬ ያመጣሁት። ፕራንክም ቢሆን እናንተ እንኳን እናንተ እንኳን አትረዱኝም እንዴ? ያለው ፕራንክ እኮ ሊሆን ይችላል። ይሄ ነገር እናንተ ምን ሆናችሁ ነው? ይሄ ነገር ፕራንክ ሊሆን ይችላል ማለት ፕራንክ ሊሆን ይችላል። እሷ ላይ የሌለ ነገር ሊሆን ይችላል። ግን ደግሞ ቢሆንስ ይሄ ነገር እሷ ላይ ኖሮ ቢሆንስ ቅስሟ ምን ያህል ነው የሚሰብራት? እሷ ኧረ እኔ በጣም በዚህ ልክ ማውራት የለብንም። እሱ ሳንተ ከአቡከር እንኳን አንተ ያለኝን እኔ ያለውበትን ነገር አታውቅምና ነው እንደዚህ የምትለኝ? ያን እኮ አይደል የድሮ ማንነትህን አይደለም አሁን ላይ እንዴት እንደዚህ እኔ አሁን ታረጋለህ ብዬ ያላሰብኩትን ነገር አንተ ላይ እየሰማሁ ነው። እንዴት እንደዚህ አይነት ነገር ታወራለህ? እንኳን አንተ መረዳት አለብህ ቢያንስ። አይደለም ፏር ከቀን ወደ ቀን መሻሻል አለብህ። ከልጅነት ጀምሮ እንተዋወቃለን እኛ ገባ አይደለም? ከቀን ወደ ቀን ራስን አፕዴት ማድረግ አለብህ። አንተ ድሮ የልጅ ጨዋታ ትጫወታለህ ትዳር ላይ ሆነ እኔ በቃ ሌላ ቀን እንደተለመደው ነው ካላ እኔ እንደተለመደው ሌላ ቀን የምናደርገውን ነገር ነው እዚህ ጋር አምጥቼ ይቅርታ ለምን እንዴ ፕራንክ ለማድረግ ነው ሴት ራሱ አሁን በቃ እኔ እንዴት ነው አሁን አንተ የተናገርከውን ቃላት ወፍራም ሴት ራሱ ሳይ ይሳቀቃል። በጣም ፊትሽን አትታጠቢም እንዴት ትባላለች ሚስት? የከባድ ነገር። ኧረ እኔ ነገሩን አታባብሱብኝ የባሰ። እናንተ እኮ ይቅርታ እዚህ ጋር አፉ ለማስባባል ነው የመጣችሁት እንዴ? ምን ሆናችሁ ነው እናንተ በሷ ፊት እንደዚህ አይነት ንግግር የምትናገሩት? ከዛ ዳገት ምናምን አዝሮት በቃ ቀጥታ በሚዲያ ፊት እንደዚህ መሸፈን ይቻላል። በጣም ከባድ ነው። ፎዝም በቃ ጥፋቱን አምኗል። አንቺም ደግሞ እኛ ያው እየተቆጣ ነው እሱ ፎዝ ዝም አትበይ አንቺ። ፎዝ ያው እኛ እያየሽ ነው እንግዲህ እስካሁን ያደረገው ነገር ጥፋት እንደሆነ እየነገርነው ነው እየወቀስነው ነው። ዱላ ቀረሽ ንግግር እኮ ነው እየተናገርን ያለው። ስለዚህ አንቺም አፉ በይው ገባሽ አይደለም? የተናገረው ነገር እንኳን አንቺን እኛንም ቀራሰኝቶ ነው። ስለዚህ አንቺም አጨክኝ ልጁን አፉ በይው። ከዚህ በላይ ይጎዳል። ኩርምት ብሎ ቤት ነው የተቀመጠው።
ስራ ይሰራ ምን አይነት ምግብ አይበላ ነገ የሆነ ነገር ቢሆን ይቅርታማ አላደርግለት ይችላል አልኩህ እኮ ገባኝ ፎዝ መቼም ሊጣፋ ማይችል ንግግር ነው የተናገረኝ እንደዚህ አይነት ንግግር ደግሞ ማንም ቢናገር በቃ ጭራሽ ማሰብ ነው ያለብህ መጀመሪያ ምንድነው የማወራው መጀመሪያ ሊያስከፋት ይችላል ወይ ምናምን ብለህ ማሰብ ነው ያለብህ አስበህ መናገር ነው ንግግርህ ማድረግ ያለብህና በጣም የሚያስጠላ ንግግር ነው በጣም ማለት ነው ገባኝ ፎዝ እንኳን ላንቺ እንኳን አይደለም ነገር አንዳንድ ሁለቶች ሊኖርብህ ይችላሉና እንደዛ ማለት ጭራሽ የለበትም በቃ ጭራሽ ደግሞ ፕራንክ ነው ብሎ እንደዚህ ምናምን እንጃ ፎዝ አንቺ እኮ ያው ትንሽ ስሜታዊ ሆነሽ ነው እንጂ ጓድ ልቡን ታውቃለሽ ላንቺ ያለውን ፍቅር እኛ እንዲህ ብለን አንነግርሽም ያው እኔ ድጋሚ ቆሜ ይቅርታ ላታገር እናንተ እኮ ነው ነገራቶችን የምታባባው ምንድነው አባባስ እንደውም ምን የሸመገልኩልህ አንተ እንደዚህ ይባላል ነው ካለ በእናትህ ዝም ብለህ ያደረግ እንደዚህ አይደረግ እውነት ነው እንደዚህ ብለህ ትነጋገራለህ ለዚህ ነው ወይ የጠራዋችሁ እናንተ እንዴት ነው እየነገርኩህ እኮ ነው እኔ እኮ አሁን መጀመሪያ ስትነግረኝ እኮ ልክ መስላኝ ነበረ ለካ ደህና አድርገህ ልጅቷን ሞልጨ ነው እንደዚህ ደንቦጫን ያስጠርካት አንዴ ሳቂታ የነበረች ትክክለኛ ነገር ነው ያደረገችው አንተ አሁን እኛንም ጠርተህ እኮ አላከበርከንም እኛንም እየተናገርከን እንደዚህ አይነት ነገር ምን ማለት ነው ይሄ ከባድ ነገር ነው እንጂ እኔ እኮ እንደዚህ አልመሰለኝም ፊትሽን አትታጠብ አንተ አጥዋት ምሷባት ሲጀመር እናንተ እኔ ለማስታረቅ አልመጣችሁም ለማጣላት ለማለያየት ነው የመጣችሁት ምን ነው ማለያየ ቀድሜ ተለያየ እንደዚህ አይነት ሰዓት እንዴ ምንድነው የምትሰሩት እዚህ ጋር ታስታርቁኝ እኔ ታረቂ ያልናት አልፈለገችም እሺ እኛ ምን እናድርግ በቃ ሁለታችሁ ማይደረግ ስራ ነው የሰራችሁት በቃ አንተ ነህ እንጂ መጀመሪያው ነው የሰራው ፊትሽን አትታጠብኝ ብለን በቃ መጥራት የሌለብኝን ሰው ነው የጠራሁት በቃ ኦኬ እንደዛ ነው እየተሰማህ ያለው አዎ እየተሰማኝ ያለው እንደዛ ነው እናንተም በቃ በጣም ነው ያሳፍራችሁ ማይደረግ ስራ እንዴ አንተ የተናገርከው ነገር ያሳፍርም እንዴ ከኛ ወፍራም ነሽ ብለህ እኔ ፍቅረኛውን ወፍራም ነች እሷን እንዴት ነው ባንተ ፊት ይጃት መጣው ለሚስት እንደዚህ ክብር የሌለ ካላ በቃ አላፊ ነገር አትነጋገር አትምከኝ ተው በቃ መርሃባ በጣም ያፈርኩ በጣም ያዘ በቃ አረፍ አንተ እንደዚህ አይነት ነገር አትናገር ከሚስቴ ጋር ልታታርቁኝ ነው ልታታርቁኝ የጠራዋችሁ እንጂ እንደዚህ ነገራቶች ልታባቡ በቃ በከረም ዘሪል ነገር ነው ያወራነው ዝም በል በቃ በቃ እሷ የተሰማትን ስሜትኛ ነን ያወራነው እንጂ እሷ አላወራችሁም እኮ አሁን ነገሩን አባባሳችሁብኝ የበለጠ እዚህ ጋር ልታስታርቁኝ አምጥቻችሁ አጣላችሁ ደስ ይበላችሁ አንተ እኮ ነው መጀመሪያ የተጣላኸው እኛ አይደለንም መጀመሪያ እኮ እኛ አይደለም ያጣላና በጣላም እናንተ በእንደዚህ አይነት ነገር እንዴ ለማስታረቅ መጣችሁ እዚህ ጋር የሚያባብስ ነገር ነው ወይስ የሚያስማማን ነገር ነው የሚያባብስ ነገር ያወራነው እኛ አይተሃል እንግዲህ ነገርኳት እንደውም እኮ ያንተን ጥፋት ለመሸፋፈን ሞክሬያለሁ ይወድሻል እንዴ ወፍራም ነሽ አትታጠቢም እንደዚህ ነሽ ብለህ ከሰደብካት በኋላ የኔ ፍቅር ያልካት መሰለ እንዴ ወይ አበባ ይዘመተ ግሯስ የተደፋ መሰለ እንዴ ፊትሽን አትታጠቢም ብለህ እቺኔ መሰለ ካላ በቃ ረፍ በቃ የበለጠ እኔን አታናደኝ ተወኝ በቃ ረፍ በቃ ማየን ነገር አትናገር እዚህ ጋር የሚደብረኝን ነገር አታወራ በቃ አሁን አንተ መናደድ የለብህም እኮ በቃ አበከር በቃ ዝም በል ከቻላችሁ ሂዱ በቃ ሂዱ አረ እንሄዳለን እኛ ሰላም እንግዲህ አላህ ይሆና ማይረም ፋሚሊ እንግዲህ እንዳሰብኩት አልሆነም ነገራቶችን አባብሰውብኝ እኔ እንደዚህ ይሆናል ብዬ አላሰብኩም ወዝሊ በጣም ተረዳኛለች ብዬ አስቤ ነበር ያው ነገራቶችን ቀያይሮብኛል ምን ማድረግ እንዳለብኝ ምንም አላውቅም ሆዙ በጣም ነው ያኮረፈችኝ እንግዲህ